ሰበር ዜና በመካከለኛው ምስራቅ ለወራት የቀጠለው ሲኦላዊ ጦርነት በ48 ሰዓታት ውስጥ ሊቆም እንደሚችል ተሰምቷል። አሜሪካና ኢራን በሚስጥር እየተደራደሩ ነው። ቴህራን ለድርድሩ የጠየቀችው አስተማማኝ ዋስትናና የፓኪስታን ድብቅ ሚና ምን ይመስላል? የዓለምን ትኩረት የሳበው የኢስላማባዱ ስብሰባ ዝርዝር መረጃም አሁን ይዘንላችሁ ቀርበናል። ለኢራን የላኩት ባለ 15 ነጥብ ሚስጥራዊ እቅድ ይፋ ሆኗል። ኢራን የኒውክሌር አቋሟን በሙሉ እንድታጠፋ የሚጠይቀው ይህ እቅድ በምላሹ ምን ሽልማት ይዟል? ትራምፕ ክፉኛ ስምምነት ይፈልጋሉ ስላሏቸው የኢራን አዳዲስ መሪዎችና ስለ ትልቁ ስጦታ የተናገሩት አስገራሚ ንግግር በዝርዝር እንመለከተዋለን። ኢራን አሜሪካና እስራኤልን ያገለለ አዲስ የጦር ቃል ኪዳን ድርጅት እንዲመሰረት ጥሪ አቅርባለች። ደህንነታችንን ለመጠበቅ ከሩቅ ሀገራት እርዳታ አያስፈልገንም ያሉት የኢራን ከፍተኛ ወታደራዊ ባለስልጣናት ንግግርና በቀጠናው እየተፈጠረ ያለውን አዲስ የኃይል አሰላለፍ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በሌላ በኩል ኢራን የአሜሪካን ጊዜያዊ ስምምነት ጥያቄ ውድቅ አድርጋለች። የምንቀበለው ሁሉን አቀፍ ተኩስ አቁም ብቻ ነው ያሉት የውጭ ጉዳይ ሚኒስቴሩ አራግቺም ስለ ሆርሙዝ ወሽመጥ ያስተላለፉት ማስጠንቀቂያ ምንድን ነው? ቻይና በጉዳዩ ላይ የያዘችው አቋምና የዲፕሎማሲው ፊልማ ወዴት ያመራል? አሁን እንፈትሻለን። ኢራን ከጠላት ጋር ተባብሯል ያለቻቸውን ዜጎችን ንብረት መውረስ ጀምራለች። በውጭ ሀገራት የሚኖሩ ኢራናውያንና ቤተሰቦቻቸው ላይ የተላለፈው የአቃቤ ሕግ ውሳኔና ጸረ ኢራን ተግባር የተባለው ክስ ምንድን ነው? የመንግስት ሚዲያዎች እርምጃውን ያወደሱበትና የፍርሃት ድባብ የነገሰበት የቴህራን ወቅታዊ ሁኔታ ዝርዝር ይዘናል። ኢራኑ የቡሸር የኒውክሌር ኃይል ማመንጫ ተቋም በድጋሚ ተመቷል። አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት ለቀጠናው ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣል ስትል ኢራን አስጠንቅቃለች። ዓለም አቀፉ አቶሚክ ኢነርጂ ተቋም ኃላፊ ራፋኤል ግሮሲ ስላስተላለፉት አስቸኳይ ጥሪና ስለ ጥቃቱ ዝርዝር መረጃ አሁን ይዘንላችሁ ቀርበናል። ግሎባል ዴይሊ ኒውስ ነው። አሜሪካና ኢራን ድርድር በ48 ሰዓታት ውስጥ ስምምነት ሊደረስ እንደሚችል ተገልጿል። መካከለኛው ምስራቅ እየተካሄደ ያለው ጦርነት ለማቆም በአሜሪካና በኢራን መካከል ሊደረግ የታሰበው ድርድር ውጤት በ48 ሰዓታት ውስጥ ሊታወቅ እንደሚችል ፓኪስታን የውጭ ጉዳይ ሚኒስቴር ምንጮችን ዋቢ በማድረግ አናዶሉ ዘግቧል። ፓኪስታን፣ ቱርክና ግብፅ ኢራንን ወደ ድርድር ጠረጴዛ ለማምጣት ከፍተኛ ዲፕሎማሲያዊ ጥረት እያደረጉ ቢሆንም ቴህራን ግን አሁንም አስተማማኝ ዋስትና ካልተሰጣት ድርድሩን ለመቀላቀል ማቅማማቷ ተገልጿል። የኢራን ባለስልጣናት ለድርድሩ የተረጋገጠ ዋስትናዎች እየጠየቁ ይገኛሉ። ከነዚህም ውስጥ ለወደፊት በኢራን ላይ ምንም አይነት ወታደራዊ እርምጃ እንደማይወሰድና የሀገሪቱ ሚሳኤል ፕሮግራም የድርድሩ አካል እንዳይሆን፣ በተጨማሪም በአሜሪካና በእስራኤል ጥቃቶች ለደረሱባት ጉዳት ካሳ እንዲከፈላት ጠይቃለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ሀገራቸው ለሁለቱ ወገኖች ትርጉም ያለው ድርድር ለማስተናገድ ዝግጁ መሆኗን ገልጸዋል። የፓኪስታን ጦር አዛዥ ጄኔራል አሲም ሙኒር ባለፈው እሁድ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት መወያየታቸው የተገለጸ ሲሆን ኢስላማባድ የከፍተኛ ባለስልጣናቱን ስብሰባ ለማስተናገድ ፍላጎት አላት ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ድርድሩ በዚህ ሳምንት መጨረሻ በኢስላማባድ ሊካሄድ እንደሚችል ጠቁሟል። ግሮሲ ለጣሊያኑ ጋዜጣም እንደተናገሩት የዘንድሮው ድርድር ከዚህ ቀደም ከነበሩት በተለየ መልኩ ሚሳኤል ፕሮግራሞችን፣ በኢራን የሚደገፉ ታጣቂዎችንና የጸጥታ ዋስትናዎችን የሚያካትት ሰፊ አጀንዳ ይኖረዋል ብለዋል። ካለፈው የካቲት 28 ጀምሮ አሜሪካና እስራኤል በኢራን ላይ በሰነዘሩ ጥቃት የኢራኑ የበላይ መሪ አሊ ሐሚኒን ጨምሮ ከ1340 በላይ ሰዎች መገደላቸው ይታወሳል። ኢራንም በበኩሏ እስራኤል በዮርዳኖስ እና የአሜሪካ ጦር ሰፈሮች በሚገኙባቸው የገልፍ ሀገራት ላይ በሚሳኤልና በድሮን የአጸፋ ጥቃት ስትሰነዝር ቆይታለች። በዚህ ግጭት እስካሁን 13 የአሜሪካ ወታደሮች መገደላቸው ተረጋግጧል። ፕሬዚዳንት ትራምፕ ባለ 15 ነጥብ የድርድር እቅድ ወደ ኢራን ላኩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘግበዋል። ትራምፕ እቅድ ኢራንን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ኢራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትት ተነግሯል። ፕሬዚዳንት ትራምፕ ትናንት ምሽት ባደረጉት ከጋዜጠኞች ጋር በነበራቸው ቆይታ ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ያደረጉ እንደሆነ ገልጸዋል። ኢራን ባለስልጣናት ክፉኛ ስምምነት ላይ መድረስ ፈልገዋል ሲሉም ተደምጠዋል።
እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተሳታፊ ናቸው። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖር ተስማምቷል ሲሉም ከዚህ ቀደም ሲናገሩ የነበሩትን ሀሳብ ደግመዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል። እናም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዚዳንቱ ሽልማት ሲሉ የጠሩት ነገር ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ አልሰጡም። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። ቻቸውን በሙሉ ገድለናል፣ ከዛም ተሰብስበው አዲስ መሪዎችን መረጡ፣ እነሱንም በሙሉ ገደል ናቸው በማለት የተናገሩት ትራምፕ አሜሪካና እስራኤል ጥቃቶች በኢራን የአገዛዝ ለውጥ አምጥቷል ብለዋል። ግን ማንን አላምንም ሲሉ አስጠንቅቀዋል። ትራምፕ ይህንን ካሉ በኋላ የወጡ ዘገባዎች እንደሚያመላክቱት አሜሪካ 15 የመደራደሪያ ነጥቦችን አቅርባለች። ስለ እቅዱ በቅድሚያ የዘገበው የአሜሪካ ኒውዮርክ ታይምስ ጋዜጣ ነው። በፓኪስታን በኩል የተላከው እቅድ ወደ ኢራን ባለስልጣናት ስለመድረሱ እንዲሁም ተቀባይነት ስለማግኘቱ እንዳልተረጋገጠ ገልጿል። ሄሎ ቴሌቪዥን ጣቢያ ቻናል 12 በበኩሉ በአሜሪካ እቅድ ውስጥ ከተካተቱ ነጥቦች መካከል የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ማጥፋት የሚል እንደሚገኝበት ዘግቧል። ኢራን ተቀጥላ ለሆኑ ታጣቂ ቡድኖች የምትሰጠውን ድጋፍ እንድታቆም ማድረግ እንዲሁም የሆርሙዝ ወሽመጥን መክፈትም ከመደራደሪያ ነጥቦች መካከል ናቸው ተብሏል። ሁለቱ ሀገራት ድርድር እንዲያካሄዱ የአንድ ወር የተኩስ አቁም እንዲደረግ የሚጠይቀው ትራምፕ እቅድ ኢራን በአንጻሩ ሁሉም ማዕቀቦች እንዲነሱላት እንደሚያደርግ እስራኤሉ መገናኛ ብዙሃን ዘግቧል። ኢራን ያለ አሜሪካና እስራኤል ጣልቃ ገብነት ቀጠናው የጦር ቃል ኪዳን እንዲመሰረት ጥሪ አቀረበች። ኢራን ከፍተኛ ወታደራዊ ባለስልጣናት ባወጡት መግለጫ በመካከለኛው ምስራቅ የሚገኙ ሀገራት አሜሪካና እስራኤልን ያገለለ የጸጥታና የጦር ቃል ኪዳን እንዲመሰረት ጥሪ አቅርበዋል። የኢራኑ ሀቲም አልአንቢያ ማዕከላዊ ቃል አቀባይ ኢብራሂም ዙልፋግሪ ለአረብና ለሙስሊሙ ዓለም በላኩት የቪዲዮ መልእክት ያለ አሜሪካና እስራኤል ተሳትፎ ጸጥታ ጥምረት የሚመሰረትበት ጊዜ አሁን ነው ያሉት ቃል አቀባዩም ቀጠናዊና ሀገራት ደህንነታቸውን ለመጠበቅ ከሩቅ ሀገራት የሚመጣ እርዳታ እንደማያስፈልጋቸው ገልጸዋል። ኢራን እስላማዊውን ዓለም ለመከላከል በግንባር ቀደምትነት የተሰለፈች መሆኑን የጠቀሱ ዙልፋጋሪ አሜሪካና የእስራኤል ጥቃት የቀጠናውን ሁኔታ ወደ አዲስ ምዕራፍ አሸጋግሮታል ብለዋል። የአዲስ የጋራ የጸጥታ ቻርተር በቁርአን አስተምሮና እስልምና ሴቶች ላይ የተመሰረተ እንዲሆንና በውጭ ኃይሎች ላይ የሚደረገው ጥገኝነት እንዲያበቃ ጥሪ አቅርበዋል። ጥሪ የቀረበው ዩኤስና የእስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ቀጠናው ያለው ውጥረት እጅግ በከፋበት ወቅት ነው። ኢራንም በበኩሏ በእስራኤልና የአሜሪካ ጦር በሚገኝበት የባህረ ሰላጤው ሀገራት ላይ ድሮና የሚሳኤል ጥቃት በመሰንዘር የአጸፋ እርምጃ እየወሰደች ትገኛለች። ኢራን ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነት አትቀበልም። የውጭ ጉዳይ ሚኒስትር አራግቼ ኢራን ውጭ ጉዳይ ሚኒስትር አባስ አራግቼ ሀገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት ከቻይናው አቻቸው ዋንጊ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግቧል። ኢራን ለጊዜያዊ ሳይሆን ሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥም ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ብለዋል። ቻይና መንግስት መገናኛ ብዙሃን ኢራንና በቻይና የውጭ ጉዳይ ሚኒስቴሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን ቻይናው ሚኒስቴር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት መፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንጊ ሁልጊዜ መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። ኢራን ከጠላት ጋር ተባብረዋል ያለቻቸውን ዜጎቿን ንብረት መውረስ ጀመረች። የኢራን መንግስት ከጠላት ጋር ግንኙነት ያላቸውና እስላማዊ ሪፐብሊኩ ተቃዋሚዎች ናቸው ያለቻቸውን ሰዎች ንብረት መውረስ መጀመሩን ሀገሪቱ መገናኛ ብዙሃን እየዘገቡ ነው። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲደርስ ያደረጉና መረጃን ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸው ንብረት ላይ ነው በአቃቤ ሕግ ውሳኔ ተላለፉ። ዘገባዎች ስማቸው በግልጽ ያልተጠቀሱ ሁለት ሰዎች ንብረት በአቃቤ ሕግ ውሳኔ መወረሱን አመልክተዋል። የቀረበባቸው ክስም ከሀገሪቱ ከወጡ በኋላ በውጭ ሀገራት ሆነው ከጠላት ጋር በመተባበር ጸረ ኢራን የሆኑ ተግባራትን መፈጸም የሚል ነው።
ኢራን መንግስትና የአብዮታዊ ዘብ ቅርብ የሆኑ መገናኛ ብዙሃን ንብረታቸው የተወረሰ ሰዎች ስም እና ምስል በማውጣት የዘገቡ ሲሆን እርምጃውን አወድሰዋል። ሌላኛው የኢራን መንግስት የዜና ወኪል ሚዛን እንደዘገበው ከውጭ የስለላ ተቋማት ጋር በመገናኘት በኢራን ውስጥ የሽብር ተግባራት እንዲፈጽሙ አድርጓል የተባለ ግለሰብና የዘመዶቹ ንብረት እንዲወረስ ተደርጓል። ኢራን የህግና የደህንነት ተቋማት በተደጋጋሚ ዜጎች በሀገሪቱ ውስጥ የሚከሰቱ ነገሮችን መቅረጽና መገናኛ ብዙሃን አሳልፎ መስጠት በሀገር ብሔራዊ ጥቅም ላይ የሚፈጸም ወንጀል ማስረጃ እንደሚሆን በተደጋጋሚ ሲያስጠነቅቅ ቆይቷል። ኢራን የኒውክሌር ኃይል ማመንጫዋ በድጋሚ ጥቃት እንደተፈጸመበት አስታወቀች። የኢራን አቶሚክ ኢነርጂ ድርጅት ቡሼር የተባለው የኒውክሌር ኃይል ማመንጫ ተቋም በትናንትናው ዕለት በድጋሚ ጥቃት እንደተፈጸመበት አስታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱ በቴህራን እንደተነገረው ገልጿል። የኒውክሌር ስፍራው እየተመታው አሜሪካና እስራኤል የከፈቱት ቀጣይነት ያለው ጥቃት እንደሆነ የኢራኑ አቶሚክ ኢነርጂ ድርጅት ተናግሯል። ይሁን እንጂ በጥቃቱ የፋይናንስም ሆነ ቴክኒካል እንዲሁም በሰው ላይ ጉዳት አለመድረሱን አስታውቋል። የተቋሙ የትኛውም ክፍል አልተመታም ብሏል። ለአቶሚክ ኢነርጂ ድርጅቱ ገለጻ ይህ የኒውክሌር ኃይል ማመንጫ ከሳምንት በፊት ጥቃት ደርሶበት የነበረ ቢሆንም የመጀመሪያው ጥቃትን በሰውና በንብረት ጉዳት አላደረሰም። ሰላማዊ የኒውክሌር ተቋማት ላይ የተፈጸሙትን ጥቃቶች ያወገዘው ድርጅቱ ይህ አይነት እርምጃዎች ለቀጠናው በተለይም ባህረ ሰላጤው ለሚገኙ ሀገራት ደህንነት አደገኛና ሊቀለበስ የማይችል መዘዝ ያመጣሉ ሲል አስጠንቅቋል። አቀፉ የአቶሚክ ኢነርጂ ተቋም ባወጣው መግለጫ ስለ ጥቃቱ ከኢራን መረጃ እንደደረሰው ገልጿል። ለኢራን ገለጻ በራሱ የኒውክሌር ኃይል ማመንጫው ላይ ወይም ሰራተኞች ላይ የደረሰ ጉዳት የለም፣ የማመንጫው ሁኔታ ጥሩ ነው ብሏል። የተቋሙ ኃላፊ ራፋኤል ግሮሲ በግጭቱ የኒውክሌር ደህንነት ስጋትን ለማስወገድ ሲባል ተሳታፊ ሀገራት ወታደራዊ እርምጃ ከመውሰድ በከፍተኛ መጠን እንዲታቀቡ በድጋሚ ጠይቋል። በደቡባዊ ኢራን ከተማ ቡሼር የሚገኘውና በስራ ላይ ያለው ብቸኛው የኒውክሌር ኃይል ማመንጫ የተጠናቀቀ በሩሲያ እገዛ ነው። ካሪው የኢራን ኒውክሌር ፕሮግራም ሀገሪቱ ዓለም አቀፍ ማዕቀብ እንዲጣልባት ምክንያት ሆኗል። አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት ዋሽንግተንና ቴህራን ጄኔቫ ውስጥ ቀጥተኛ ባልሆነ መንገድ ሶስተኛ ዙር የኒውክሌር ድርድር ካደረጉ ከ2 ቀናት በኋላ ነበር።